ምንድን ነው ያደረጋችሁ አንተ ደህና ነህ እንዳለ ቆሱ ፍታኝ እኮ ነው ይሄን ነገር በጣም እያዘንኩ ነው ምንድነው የተፈጠረው ንገረኝ ለምን አትነግረኝም ኤልሳ አርፋለች ወይኔ ጉዴ ወይኔ ከኔ የምትፈልጉት እሺ ምንድነው? እኔ እኮ ሌባ መስለኝ ነበር። ኦልሬዲ እየሮጥኩ ሌባ መስዬ ነው ያ ሁሉ የሮጥከው እኮ ሌባ ልትዘርፉኝ መሰለኝ። እዚህ ጋር ቃዣለው ምንድነው? እስኪ ምንድነው? አይደለም ዱሌ ዋው ኤልሲ አለሽ ቆይ ተረጋጋ ኧረ እባክህ እንሂድ ለምንድን ነው የማንሄደው ቆይ ለምንድን ነው የማትወስዱኝ ውሰደኝ ለምንድን ነው የማትወስደኝ ቆይ አንተ ለምንድን ነው የማትወስደኝ አንተ ካሜራማን ውሰደኝ በቃ ይሄን ምን እንሂድ በቃ እሺ እንሂድ በቃ ምንድን ነው ያልገባኝ ይታያል እዛ ጋር ይታያል ምንድነው ተመልጥ መስሎ ነበር አይደለም ምንድነው እኔ ምንም አውቀው ነበር ተመልጥ መስሎ ምንድነው በጣም እየመጣኝ ነው ይገብቷል እሺ ማን ነው በማላቀው የተመጣ አቶ ታምራት አንተ ከና ቀልድ ነው እንዲያስፋቱ ታምራቱን አላቆም ማለት አይደለም እኔ እኮ ሌላ ጉራንጉር ቦት ውስጥ ነው ይርጋን ይኸው እዚህ ጋር ወጣለ ናፍቀኛለች በሴት አንጀት ቢደበድባትስ እኔ እንዳሰቃዩኝ ቢያሰቃዩት ሳትችልም እኮ ኤልሳ የት ነው ያለችው የኔ እናት ፍቅሬ የት ነው ያለችው ንገረኝ ውሰዱኝ ለምን አትወስዱኝም እዛ ለምንድን ነው የማትወስዱኝ ያለችበት ቦታ አልታወቀም እኔ ብሞት ይሻልሽ ነበር እኔ ድብን ብል ይሻል ነበር ወይኔ እንዲሁም ወረዳ ላይ ከስራ አስፈጻሚው ጀምሮ ሁሉም የሚበሩለት ትልቅ ሰው ነው ታምራት ማለት እስከቲ ካላስ ያሆር ማስከቲ እንዴ አለ ማምጣ ሙሽኪላ ካላስ አለማም እኔ ልጄ ልውልዬ በኔ በእናትህ ጨከን እባክህ ካለህበት ጉርጓድ እንደዚህ አይነት ነገር ውስጥ እጄን አታስገባ ገንዘብ ንብረት ባለበት እጄን አታስገባ ሲለው ግድ የለሽም እናቴን ይሻላታል ማንንም ከሚባላበት እኔ ስለማገባት ነገ ለልጅ ልጆቻችን ይሆናል እንዳንቺ የለፋች ናት አረብ ሀገር የደከመች አንተ ነህ የቀበሌ ጉዳይ ትልልቅ ወንጀሎች ስራ መገለለት በክራይን ሁሉ የሚከፍልልኝ እሱ ነው በጣም ሀገር ምድሩ እንዴት በጣም ትልቅ ሰው ነው ማንንም ሰው የሚፈራው ሰው ነው ታምራት ሰማኝ የሰራውን ስራ ስለሚያውቅ ተሰውሮ ነው ያለው ሰማኸኝ አይደለም የሰራውን ስራ ስለሚያውቅና በህግ እንደሚፈልግ ስለሚያውቅ አሁን ላይ ተሰውሮ ነው ያለው እናንተ አው ከታምራት ጋር ተጋጭታችሁ ባሉ የት ነው ነካቱን ማልፈለከች ሰውነቷም ግሏል ያስታውቃል ታውቃለህ ኋላ ላይ እቅዳቀድኩ እነሱም ያስፈልግ ማለት ነው ምን ማድረግ ጀመርኩ ስራ እያልኩኝ ሳይኖር ወጥቼ አድሬ ደስ በዛው ቀርቼም እመጣ ጀመር ደመላሽ እኔ ቤት ነው ያውም ምን ያልጋ ላይ እሷ ከስር እሱ ከላይ አይኔ ያያቸው ልዑልን እኔ ማቀው በአንድ ቦታ ነው እሱም ሰው የገደለ ሰው እኮ ነው ልዑል ማለት ማንን ይገደለው ሰው የገዛ ፍቅረኛውን የገደለ ጨከኝ ሰው ነው ሁሉ ጊዜ ጠፍታ አሁን ገንዘብ አላት ሲባል መምጣት ምንድነው የሚባለው ታዲያ በእርግጠኝነት ምነግርህ ነገር ልጄ በሰዎችን የሞተችው በማእጅን የሞተችው ይሄን ምልህ እንግዲህ እናንተም ደርሱበትና የሚታወቅ እርግጠኛም ነኝ ውዱ መስሎ ነበር አይደለም እንደዛ መከቱ እኛ ሲጀመር አይነ ምንም አይነ ውሃ አላማረ ምሽውደ መስሎ ነበር ተቆጫ ጋር ነው ሳይመጣችሁ የቀበሌ መጠቂያ እንዲወጣላት ቀበሌ ውስጥ ሲሯሯጥ የነበርኩት እኔ ነኝ እዛ ሰንደርስ በጣም እንትን ብላልሽ በቃ ለምን ቆያችሁ ሁሉ አሉ ሐኪሞቹ ቆየንባት መሰለኝ እዚህ ካሁን ይሸራታል ውሃ ምንም እየሰጠናት ረጅም ሰዓት ቆየ እዛ ደረሳ ሐኪሞቹ ጅሌ ነው ያረፈችው ለልጅም ህይወት አለን የምትለኝ ዱሌት ነው ምሳውን ይወሰርኩለት ያለው ለሱ ነው ይወሰርኩለት መሞት አንተም ተጠርጣሪ ልትሆን ትችላለህ ሰማኸኝ አይደለ አሁን አንቺ ስትታይ ከላያዝ ነሻል ከውስጥሽ ትዘኛል የኔ ውስጥ ማን ያውቃል ሌላው ቀረሰር ታገቶ እሱንም ደግሞ የምትንከባከቡ አንተ እንደሆንክ ደርሰንበታል ልዑል ማን ነው ታምራትስ ማን ነው ምን ላርግ ግራ ቢገባኝ እኮ ነው ቢጨንቀኝ እኮ ነው ኧረ እንሂድ ኧረ ውሰዱኝ እንሄዳለን ግን ተረጋጋ እባክህ እንዴ ተረጋጋ አሁን እኛ እዚህ ጋር ቁጭ ብለን ማውራታችን እኮ ምንም ተርፍ የለው እሷ ከሄጂ እርሜል ላውጣ
ሰላም ውድ ተመልካቾቻችን እንግዲህ እንደምን አላችሁ? እኛ ደህና ነን። እንግዲህ ባለፈው በያዝነው ጉዳይ መሰረት ያልጠበቅነውን ነገር ነው የሰማነውኛ። ሆኖም ለዛም ነገር ማስረጃ እንደሚያስፈልግ ሁሉ ያየነውንና የሰማነውም ነገር እንደማንደመድም ነው እና ዛሬም ባልተለመደ ዜና መተናል። አሪፍ በሚባል ዜና የሉል አጋች እንግዲህ ታምራት ነው ብለን እየጠረጠርን ያለ ነው። የእኛን ሰዎችም ተከታትለው በደረሱበት መረጃ መሰረት የሉል አጋች ወይም ከሉል ጎን ሆኖ ምግብ የሚያቀርብለት የሚንከባከበውን ሰው የእሱ ጥርጣሬ ያለና እስኪ ቦታው ላይ በተከታተሉት መሰረት እሱ ነው የሚል ጥርጣሬ አለ። ሆኖም እስኪ እሱን ይዘን የምናረጋግጥ ይሆናል። እንግዲህ ቤቱ እዛ ታች ነው ተብሏል። እስኪ ወጣ እንጠብቀዋለን። ተከታትለን ምን ይዘው ይሆናል። ተመልካቾቻችን እንግዲህ ከዚህ አካባቢ ነው ይወጣል የተባለው። እየጠበቅን ነው ያለ ነው። እንግዲህ የሰው ኃይልም ጨምረናል። እስኪ ሲወጣ ጠብቀን ምን ይዘው ይሆናል። ይታያል፣ አዛ ጋር ይታያል። እሱ መሰለኝ። ቀስ ብለን ተጠግተን ነው ስንደርስ እንሩጣለን። ና ምንድነው? ተመልጥ መስሎ ነበር። አይደለም። ምንድነው? እኔ ምንም አቆለ ተመልጥ መስሎ ምንድነው? ተመልጥ መስሎ ነበር። ማናት? ተመልጥ መስሎ ነበር። አይደለም። ማናት? ና ምንድነው? አይደለም። ነውጣ ንገሩኛ። ምንድነው? እሱን ምንድነው? እሱን ታወራለህ። አይደለም። ምንድነው? ቆይ ምንድነው? ዝም በል። ምን አድርጌ ነው? ዝም በል። አንተ እኛን ከዚህ እዛ ድረስ ታሩጠናለህ። እኔ እኮ ማን እንደሆናችሁ አላውቅም። ማን እንደሆነ ምንድነው? ምን አስሮጠ ታዲያ? ምን አስሮጠ? ይኸውልህ እኔ የስራ ሰው ነኝ። ቢሮ እየሄድኩ ምንድነው የምትሰራው? አይደለም። እኔ መንግስት ሰራተኛ ስራህን እናውቃለን እኮ እኔ እኮ መንግስት ሰራተኛ ነኝ። እየሄድኩ እያለሁ ነው መንገድ ላይ ያዛችሁ። ማናችሁ? ቆይ እናንተ እኔ እኮ አላወቅኳችሁ። ይኸውልህ ከዚህ በላይ ይኸውልህ ቅድም እዛ ጋር የተፈጠረው ነው የታለ። ከዛ ከተፈጠረው በላይ ነው የምቀጠቀጠው። ቶሎ ብታምንልኝ ይችላል። ይኸውልህ አንተ ላይ ለቀናት ክትትል ስናደርግ ነበር እና የማን ሰራተኛ እንደሆነ ጠንቅቀን እናውቃለን። ተመሳሳይ ቢሆንስ? አሁን ከሌላ ሰው ጋር ተመሳሳይ እኔ ያው የስራ ሰው ነኝ። ከፈለክ ሰዎችን ላገናኝ እችላለሁ። ቢሮ እየሄድኩኝ ነው። ሰው እየጠበቀኝ ነው። ምንድነው ቢሮ ውስጥ ምንድነው የምትሰራው? እኔ የመንግስት ሰራተኛ ነኝ። ቀበሌ ነው የምሰራው። ሰው ማገት ነው ስራ? አይደለም። እና ምንድነው ስራ? ወይኔ አምላክ፣ ምንድነው ስራ? በትዕግስት እየጠየቅኩ ነው፣ ንገረኝ። አይደለም እየሰማኸኝ አይደለ? እኔ ሌላ ሰው ነኝ። እኔ አንተን አላውቅም። ከዚህ በኋላ አንተን በትዕግስት የማዋራበት ምንም ምክንያት የለም። ሰማኸኝ? እያንዳንዱን ነገር በዱላ እየቀጠቀጥኩ ተውጣታለህ። እሺ እኔ እየሰማኸኝ ነው አይደለም? ከኔ የምትፈልጉት እሺ ምንድነው? እኔ እኮ ሌባ መስለኝ ነበር። ኦልሬዲ እየሮጥኩት ሌባ መስዬ ነው ያ ሁሉ የሮጥከው እኮ። ሌባ ልትዘርፉኝ መሰለኝ። እዚህ ጋር ቃዣለው። ምንድነው? እስኪ ምንድነው? ሰም ተመላለስበት ነው። ማን ነው የታገደው? ምንድነው? ማን ነው? እኔ ምንም ያርገባኝ ነገር የለም። ንገረኝ፣ ምንድነው? እኔ ማን ነኝ? እናንተ ማን ናችሁ? እባክህ አሁንም ይኸውልህ እየጠየቅኩ ያለሁት እኔ አንተን ቀጥቅጬ ማስወጣጣት ይችላል፣ ግን አሁን በትዕግስት እየጠየቅኩ ነው። ያ ነገር ሳይፈታ በትዕግስት እየጠየቅኩ ነው። ሰማኸኝ አይደለ? እኔ እኮ አልገባችሁም። እኔ ሌላ ሰው ነኝ። ምንድነው ያልገባኝ? አይቼ ካላቅም ምንድነው ያልገባኝ? ምንም እኮ አይቼ ካላቅም ከዚህ በፊት አይቼ ካላቅም ምንድነው ያልገባኝ? ምንድነው ያልገባኝ ነገር አይደለም። እኔ እኮ እናንተ ሌባ መስላችሁኝ ነው ቅድም የሮጥኩት አልኳ። ሌባ መስላችሁኝ ነው። እኔ አላቃችሁም። አንተ ሌባ መስለነ ነው ያሁን ላይ ሮጥከው እኮ ለሁለቱ ናችሁ ራጦች። እኔ ከቤቴ ወጥቼ ወደ ስራ ጀመር አለባበሳችንም የደቤ ይመስላል አይደለም። ይኸውልህ ኮፍያ አድርገሃል። ስራህን ስለምታውቅ ነው የሮጥከው አይደለም። ይኸውልህ እኔ እናንተን አላቃችሁም እኮ አላቀህም። ምንድነው? ማን ነው የሚታገደው? ማን ነው የሚያግደው? ህግ ባለበት ሀገር ዝም ብሎ ሰው ይታገድ? እኔ አላቅም ማንንም። እባክህ ከዚህ በላይ ማለት ነው ስሬን የከፋ አታርግብኝ። ሰማኸኝ አይደለ? ተረዳኝ። እኔ አሁን ስራ አለብኝ። እኔ እዚህ ጋር የመቀጥቀጥ ሱስ የለብኝ አይደለም። እባክህ ይኸውልህ እያንዳንዱን ነገር እውነቱን ንገረኝ። ይኸውልህ ካሜራ አስጠፍቼ አንተን እዚህ ጋር አሹቅ ነው ማድረግ። ምንም አባታ መጣ ምንም። ሰማኸኝ አይደለ?
እኔ እኮ አልገባም። እኔ አሁን ቢሮ ተጠበቅኩኝ ነው ያለሁት። ሰው ይጠብ ሰዓት ሄዶብኛል። እባክህ ተሳስተህ ነው የሚሆነው። በደንብ ቼክ አድርግ። አንዴ ቆይ ስማኝ፣ ቢሮ ውስጥ ምንድን ነው ሰራ? እኔ ቀበሌ ነው የምሰራው። ቀበሌ ውስጥ ምን ክፍል? የቢሮ ላይ የግዢና የሽያጭ ክፍል ላይ ነው የምሰራው። እሺ 7 ሰዓት ነው ምሳ ቋጥረህ የምትወጣው? የቀበሌ ሰራተኛ እኮ ማንኛውም ሰራተኛ እስከ 11 ተኩል መደበኛ ሰዓቱ። አንተ ግን 7 ሰዓት ላይ ምሳ ቋጥረህ እየወጣ ወደ ስራ ሲጀመር የመንግስት ሰራተኛ ሆነ 7 ሰዓት ነው ስራ መገባው ነው አይደለም? ጠዋት የተካውት ሰው ነበር። እኔ ሌላ ጉዳይ አንተ ምንድነው የምትዋሸው? ምንድነው ይኸውልህ ስማ፣ እዚህ ጋር ምንም የምትዋሸውና የምታመልጥበት መንገድ የለም። በቁጥጥር ስር ውለሃል። እኔ አንተ ጋር ስንመጣ ያለምንም ጥቆማ ያለምንም መረጃ አይደለም ለቀናት ስንከታተል ነበር እና ከማን ጋር እንደምሰራም ደርሰንበታል። እኔ ዘባዚንኪን ውሸትህን ቶ 7 ሰዓት ነው የምገባው ስራ ሰው ተክቼ ነው የሚለውን ነገር ቶ 7 ሰዓት ሰው ተክተህ ገብተህ መሳቃ ምን ሊሰራልህ ነው? ይኸውልህ እኔ ምሳ ቋጥሬ ካለ ልስልስ እያልክ አታወራ እኮ። 7 ሰዓት ነው ምሳ ቋጥረህ የምትሄደው? ሰዓት አርፍጄ ነበር። ቤት እንኳን ለመብላት አልቻልኩኝም። እዛ ሂጄ ቢሮ ተቀምጬ ለመብላት ነው የፈለኩት። ለምንድን ነው እኔን የማትረዱኝ? እኔ እኮ ኦልሬዲ ከቤት እየወጣሁኝ ሌባ መስላችሁኝ ሮጥኩኝ። ያለውን ነገር እየነገርኩ ነው አይደለ? እባካችሁ ልቀቁኝ። እኔ አሁን ልሂድ። ሰው እየጠበቀኝ ነው ቢሮ። መታወቂያዬን ጥዬዋለሁ። መታወቂያ ጥዬዋለሁ። ድጋሚ እንዲወጣ ነገር እያደረኩኝ ነው ያለሁት። ይኸውልህ እኔ የመጣው የነበርኩት ወደ ስራ ቦታ ነው። አንተ ደግሞ መንገድ ላይ አገኘኝ። ይኸውልህ ስማ አንዴ አዘለብዱልህ። እኛ እዚህ ጋር የህፃን ልጅ ስራ አይደለም የሚያዝነው። አንተን ያለ ምክንያት ልንይዘህም ልንቀጠቅጥህም እንደዚህ ልንወግላለን አንችልም። አንተ ላይ መረጃ ለቀናቶች መረጃና ክትትል ስናደርግ ነበር። ከዛ ተነስተን ነው እንጂ ያለ ምንም እንትን አንተ ጋር መተን እዚህ ጋር የምንቀጠቅጥህ ምንም ምክንያት የለም። ሰማኸኝ አይደለ? እኛ የህግ አካላት ነን። እሺ እኔ ምንድነው ያደረኩት? ምንድነው የተፈጠረው? እዚህ ጋር በእናንተ ምክንያት የጠፋ ነፍስ አለ። እየሰማኸኝ ነው? ያ ነፍስ ደግሞ ቀልድ አይደለም። ነፍስ እኔ ነኝ ነፍስ ያጠፋሁት? ምንድነው? ንገረኛ። ምንድነው? እገታ ትላለህ፣ ነፍስ ትላለህ። እኔ ምንም አልገባኝም። ሰማኸኝ? ወደ ጉዳዩ ስመጣለህ ከዚህ በኋላ እኔ አንተን የምታገስበት ምክንያት የለም። እሺ እየሰማኸኝ ነው አይደለ? እሺ ህግ ቦታ እንሂድ። ህግ ቦታ እንሂድና ህግ ይዳኘን። ፖሊስ ጣቢያ እንሂድ ወይ? እኔ አሁን እዚህ ማንም ማያውቅበት ቦታ መጥቼ ታግቼ ሰው የለውም ብላችሁ ነው አይደል? ስማኝ፣ ይኸውልህ ማንም ያገተሽ የለም። እኛም የህግ ባለሙያ ነን። በእናንተ ምክንያት የጠፋ ነፍስ አለ። እኛ የህግ ባለሙያ ነን። ሰማኸኝ አይደለ? በእናንተ ምክንያት የጠፋ ነፍስ አለ። ነፍስ ማን ነው ነፍስ የሚያጠፋው? አታለቃቅስ። አንዴ ሰማኝ። እኔ ነፍስ ማጠፋው? ሰማኝ፣ አታለቃቅስ። የማወራ ነገር መጀመሪያ በስትክክል ለማዳመጥ ሞክር። ሰማኸኝ አይደለ? እሺ እያዳመጥኩ እየሰማሁ ነው። ነገር ምንድነው? ይኸውልህ አንተ ከታመራት በታች ሆነ እንደምትሰራ የታመራት ቅጥር እንደሆነ እናውቃለን። መደበኛ ስራ ቀበሌ ቢሆንም የታመራት ጋር ደግሞ እንደ ሁለተኛ ስራ እንደምትሰራ እናውቃለን። ደርሰንበታል። ልዑል የሚባል ልጅ በእናንተ ስራ አግታችሁ በእናንተ ስር ታግቶ እሱንም ደግሞ የምትንከባከቡ አንተ እንደሆንክ ደርሰንበታል። ልዑል ማን ነው? ታምራትስ ማን ነው? እኔ አላቃቸውም። ከዚህ በላይ ስራዬን ባታከብድብኝ የተሳሳተ ሰው ነው። ከዚህ በላይ ስራዬን ባታከብድብኝ ደስ ይለኛል። እኔም እኮ እንትን ማውቀው ነገር ብኖር እነግርሃለሁ። ልዑል የሚባል ሰው በህይወቴ ጭራሽ ነው የማላውቀው። ተገናታውቀው አላውቅም። ልዑል ማን ነው? ማውቀው ነገር አሁን ከዚህ በላይ በደንብ ታውቋለህ ማለት ነው። ሰማኸኝ? ጥረው ና ስትቀጠቀጥ ተውጣለህ። እሱ ካሜራውን አጥፋ። እሺ ምንድነው የምትፈልገው? ማን ነው? ቆይ ምንድነው የተፈጠረው? የማስመሰል እንትን ቀና በልሻ ቀና በል አንተ። እኛን ዋሽተንት የምትመስሉ ነበረ። በጣም እየመጣኝ እንደሆነ ይገብቷል። እሺ ማን ነው? በማላውቀው ነገር አቶ ታምራት። አንተ ከኛ ጋር ቀልድ ነው እንዴ? አቶ ታምራትን አላውቅም አላልኩም እንዴ? አይደለም እኔ እኮ ሌላ ታምራት እኮ ነው። እሺ ምንድነው? እነግርሃለሁ። እሺ በቃ እሺ። አንተ አቶ ታምራት? አዎ አውቀዋለሁ። ታምራት ነው። አዎ ታምራት ነው። አዎ ይኸውልህ ስማኝ፣ ከዚህ በላይ እንዳልቀጠቀጠ አንዴ ተረጋጋና የምጠይቅ መልስ ትመልስልኛለህ። እሺ ምንድነው? ታምራት ምንድነው? ንገረኝ። ይኸውልህ እዚህ ጋር እኛ ቀልድ አይደለም ያዝነው። ሰማኸኝ አይደለም? እኔ ካንተ ጋር ስታገልበት የምውልበት ምክንያት የለም። እኔ አንተ ጋር ስመጣ መረጃዎችን ሰብስቤ ነው የመጣሁት ብያለሁ። እሺ አታስመስል፣ በስትክክል አውራ። እሺ ምንድነው ከኔ የምትፈልገው? ምንድነው? ከአቶ ታምራት ጋር ምንድነው የምትሰራው? ከአቶ ታምራት ጋር ምንድነው የምትሰራው?
ይኸውልሽ እውነቱን ልንገርሽ ታምራት ነው። አዎ ታምራት ማለት ከታምራት ጋር ምንድን ነው የምትሰራው? ታምራት ማን ነው ለአንተ? ታምራት ማለት ለእኔ አባቴ ብለው እኔ ያለሱ መኖር የማልችለው ትልቅ ሰው ነው። የሚሰራው ደግሞ ትልልቅ ፋብሪካዎችን የሚያንቀሳቀስ እንዲሁም ወረዳ ላይ ከስራ አስፈጻሚው ጀምሮ ሁሉም የሚበሩለት ትልቅ ሰው ነው ታምራት ማለት። ምንድን ነው ታምራት ጋር ያለ ነገር? አንተ በስትክክል የምትሰራው ምንድን ነው ከሱ ጋር? ይኸውልህ እኔ ስራ እንድቀጠር የሚያደረገው እሱ ነው። ወረዳው ላይ የምጨርስለት እሱ ነው። አድርጋለህ። አታለቃቅስ። እሺ በስትክክል አውራ። ከዚህ በላይ ነው መቀጠቀጥ። እሺ ይኸውልህ ታምራት ማለት ይመጣል እኔ ጋር አድርጋለኝ ነገር አንድም ነገር ካላደረገ ህይወቴን ሊያጠፋው ይችላል። በጣም ምፈራውና ማከብረው ሰው ነው። ሰማኝ። ይኸውልህ ምንድነው አድርግ የሚል ነገር? ብዙ ነገር ወረዳ ውስጥ የሚከናወን የትኛውም ነገር ወረዳ ውስጥ ተሯርጬ የምጨርስለት እኔ ነኝ። አንተ ነህ የቀበሌ ጉዳዩን ትልልቅ ወንጀሎች ስራ የሚገለለት በክራይን ሁሉ የሚከፍልልኝ እሱ ነው። በጣም ሀገር ምድሩ እንዴት በጣም ትልቅ ሰው እኮ ነው። ማንም ሰው የሚፈራው ሰው ነው ታምራት ማለት። ስንት ጊዜ ሆነ ከሱ ጋር መስራት ከጀመርክ? ቆየን። በቃ እኔ ህይወት የተመሰረተው ከፈጣሪ በታች እሱን ነው ማቀው። እንደ ሀገር ምድሩ ብዙ ሰዎችን የሚረዳ ትልቅ ሰው እኮ ነው። ማንም ከሱ ጋር ልጣላ ልጋጭ ሁሉ አይችልም። ምንድነው ታምራት ምን ሆነ? ጭራሽ ሀገር ምድሩ እንደሚረዳ ነው የሚታወቀው። አዎ ስለሱ በስተጀርባ ስራ የምታውቀው ሴራ አለ አንተ? በስተጀርባ ሴራ የለም። እኔ ማቀው አንድ ነገር ነው። እሱ ሁሉንም ሰው እንደሚረዳ፣ ሁሉም ሰው እንደሚፈራው፣ ከሱ ጋር ማንም ልጋጭ እንደማይችል ነው ማቀው። ይኸውልህ ለጥቅሙ ሲል ብዙ ሰው እንደሚረዳ እናውቃለን። እቺንም ልጅ ከበስተጀርባ ለሴራው ሲል ተጠግቷት ምን እንዳረጋት እኛ ነው የምናውቀው። ሰማኸኝ አይደለ? ይኸውልህ ምንም ሴራ ምናምን እኔ ማቀው ነገር የለም። እሱ ስለ ታምራት በጣም ብዙ ነገር ፐርሰናል ላይፍ እንኳን ጠንቅቀህ እንደምታውቅ ውስጥ እየነገረኝ ነው። እየሰማኸኝ ነው አይደለ? አውቃለሁ። ታምራት በጣም የሚጠቅም ሰው እንደሆነ ታምራት የዋህ ሰው ነው። እኔ ለምን ስለ ታምራት አልነግርህም? እሱ በጣም ቸር ሰው ነው። ምንድን ነው የምትወረው? አስበሃል? ቤተሰቦቼ ሁሉ ስትሉኝ ስራ የሰጠኝ አሁን እኮ ሰማኝ። ይኸውልህ ዝም በላ እንዲህ አዝለብ። ሰማኸኝ አይደለ? አሁን በህግ ቁጥጥር ስር ነው። ስለ ታምራት ጥሩ አውራ መጥፎ አውራ አይደርስልህም። ሰማኸኝ አይደለ? አሁን በእኛ ቁጥጥር ስር ነው እና እኔ የምፈልገውን ጥያቄ ጠይቃለሁ። ለዛ ደግሞ ምላሽ ካላገኘው እቀጠቅጣለሁ። እየሰማኸኝ ነው አይደለ? ታምራት እዚህ ጋር ደርሶ አያድንህም። ስለዚህ ታምራት ቸር ሰው ነው፣ ፈጣሪ ነው የምትለውን ነገር አቁም። እኛ የታምራትን ማንነት ጠንቅቀን እናውቃለን። ለጥቅሙ ሲል ገብቶ ምን እንደሚሰራ እናውቃለን። እየሰማኸኝ ነው አይደለ? እየሰማሁ ነው። ታምራት ማለት እንደነገርኩ ሰፈሩ ለምን አትጠይቅም? ታምራትን ሰፈር አውቃለሁ፣ ቤቱን አውቀዋለሁ፣ አሳያለሁ። ታምራትን የምትፈልግ ከሆነ እኮ ታምራት ጋር ላገናኝ እችላለሁ። በጣም ስራ የሚበዛበት ትልቅ ድርጅቶችን የሚያስተዳድር ሰው ነው። ታምራት የሚባለውን ሰው ማግኘትና መነጋገር የምትፈልጉ ከሆነ ወስዳችኋለሁ። እኮ የት ነው ያለው? አገናኘኝ። ወስዳችኋለሁ። አገናኝ። የት ነው ያለው? አለ እሱ መስራት የሰራውን ስራ ስለሚያውቅ ነው። ዝብል እንደ ስራ ስለሚበዝ ትልቅ ሰው እኮ ነው። ሰማኝ። የሰራውን ስራ ስለሚያውቅ ተሰውሮ ነው ያለው። ሰማኸኝ አይደለም? የሰራውን ስራ ስለሚያውቅና በህግ እንደሚፈልግ ስለሚያውቅ አሁን ላይ ተሰውሮ ነው ያለው። እሺ እናንተ አሁን ከታምራት ጋር ተጋጭታችሁ ባልሆነ የት ነው ያለው? ከእንደዚህ አይነት ሰው ጋር ተጣልታችሁ ካልሆነ እኔ የለውም። ህይወታችሁ ከሱ ጋር ተጣልታችሁ እኮ ህይወታችሁ አደጋ ላይ ነው እናንተ ራሳችሁ። ይኸውልህ ሰማኝ፣ ስለሱ አይመለከትም። ያልተጠየቀውን አመልስ። ታምራት ያለበት ቦታ ወስዳለሁ አልከኛ፣ ትወስደኛለህ። ወስዳችኋለሁ። የሰራውን ስራ ስለሚያውቅ ታምራት ያለበት ይሻችሁ። እኔ አሁን እዚህ ጋር እኮ ምንም በማላውቀው ነገር እኔን አትደብድቡኝ። እኔ ከጊዜና ታባክሩ። እሺ ዝም ብል አንተ። አንዴ በእናትህ አታለቃቅስ። ይህ የምታስመስለውን ነገር ቱ ሰማኸኝ አይደለ? ብዙ ነገር እንደምታቃቃለሁ። ወይኔ ልዑል ስለሚባል ልጅም እንደምታቃቃለሁ። እሺ ልዑል ምን ሆነ? ልዑል ምን ሆነ? ምንድነው ከልዑል ጋር ያላችሁ ነገር? እሺ ልዑል የት ነው ያለው? ይኸውልህ አሁን ወደ ዋናው ጥያቄ መጥቼልህ፣ አንዱ ካታ ግርግር ዋሻለሁ እዘራብዳለሁ የምትል ከሆነ ማለት ነው የምትል ካሜሮን አስጠፍቼ እቀጠቅጣለሁ። ምንም አታመጣ። ምንም ማምለጫ መንገድ የለም። ሰማኸኝ አይደለ? ይኸውልህ ልዑል የታገተበትና ልዑል የት እንደሚገኝ ጠንቅቀህ ታውቃለህ አንተ። ምንም ከአንተ ጋር ሰጣ ገባ ውስጥ አልገባም። ጊዜንም እየፈጀህብኝ ነው። ስለ ልዑል የምታውቀው ነገር አለ? እያንዳንዱን ነገር አውጣ። ወይኔ አሁን እኮ አንድ ነገር አለ። ልዑልን እኔ የማውቀው በአንድ ቦታ ነው።
ሰው የገደለ ሰው እኮ ነው ልዑል ማለት። ማንን የገደለው? ሰው የገዛ ፍቅረኛውን የገደለ ጨካኝ ሰው ነው። እንደዛ ብሎ አሳመነ አንተን? ምንድነው የሚያሳምነኝ? እሱ እኮ አንተ አታለቃቅ። እንደዛ ብሎ አሳመነ? ይኸውልህ እጨምርልሃለሁ ገና የተፈጠረውን ነገር ልንገርህ። ታምራት ጋር በማይሆን ነገር ውስጥ ጸብ ውስጥ ገቡ። ልዑል ማለት ከታምራት ጋር ከትልቅ ሰው ጋር ሰውን ከምረዳ ደግ ሰው ጋር ጸብ ውስጥ የገባ ሰው ነው። ወይኔ ወይኔ፣ ለምንድነው የማይሰማህ አንተ? ለምንድነው የማትረዳኝ? ልዑል ይኸውልህ ስማኝ፣ አንዴ በስትክክል አዋራኝ። እያለቃቀስክ ምናምን ነገሮችን ለመሸፋፈን አሞክር። ሰማኸኝ አይደለ? አንዴ በስትክክል ግልጽ አድርገህ ንገረኝ። ግልጽ አድርገህ ድጋሚ ንገረኝ ስለ ልዑል። ሰማኸኝ አይደለ? ስለ ልዑል ግልጽ አድርገህ ንገረኝ። ልዑል ማለት የገዛ ፍቅረኛውን የገደለ ጨካኝ ሰው ነው። ለምን አልሰማኝም? የገዛ ፍቅረኛውን የገደለ ሰው እንደዛ ብሎ ነው የነገረ ታምራት። ፍቅረኛው ደግሞ የታምራት ዘመድ ናት። እንዴት አወቃት ፍቅረኛውን አንተ? ስለዚህ ታሪክ እንዴት ልታክ ቻልክ? ከታምራት ጋር ታምራት አባቴ ነው አላልኩም? ታምራት አባቴ እንደ አባት ነኝ። ቢሮ ውስጥ ጠቅላላ መጣ። ስማኝ፣ አንተና ታምራት የቀበሌ ስራ ነው የሚያገናኛችሁ አይደለ? ጉዳይ መቅደም። ስለዚህ መረጃ እንዴት ልታክ ቻልክ አንተ? እሷ የቀበሌ መጠቂያ ውጭ ሀገር ነው የመጣችው። የቀበሌ መጠቂያ እንዲወጣላት ቀበሌ ውስጥ ስሯሯጥ የነበርኩት እኔ ነኝ። ከውጭ በመጣችበት ሰዓት አንተ ነበር ከቀበሌ ውስጥ ጉዳይ ሲገለጽ ነበር። አውቃታለሁ። አዎ አውቃታለሁ። የልዑል ፍቅረኛ እንደሆነች ራሱ የነገረኝ ታምራት ነው። ወይኔ ምንድነው ሻው? የገዛ ፍቅረኛውን ገደላትን ብሎ ነገር አይደለ? ታምራት ነግሮኝ አይደለም እንደገደለ በእኔ አውቃለሁ። ታምራት እንደዚህ አይነት ጽያፍ ስራ የሚሰራ ሰው አይደለም። ምን ብሎ ነው እንደዚህ ግን ያሳመነ? ምንም ታምራት ማለት እኮ ታምራት ከበስተጀርባ የሚሰሩን ስራ ታውቃለህ? የገዛ ዘመዱን እንደገደለ እንኳን ታውቃለህ? ወይኔ ስለ ልዑል ፍቅረኛ በታምራት እጅ እንደጠፋች ታውቃለህ? ማንም አያምንህም። ማንም ማለት ነው። አሁን በአሁን ሰዓት ልዑል አመን ካላመንክ ህግ የሚፈተው ነገር ነው። እሺ ልዑል እኮ አሁን በአሁን ሰዓት ያለው በታምራት እጅ ስር ነው። እናንተም ከታምራት ጋር ከተጋጫች እኮ ልዑል የት ነው ያለው? ታምራት ልዑል የት ነው ያለው? ይኸውልህ አዳምጥ። ህይወት አለ ነው የምትለኝ? ልዑል የት ነው? ይኸው ምሳውን እየወሰድኩለት ያለው ለሱ ነው እየወሰድኩለት ያለው። አይደለም ቆይ ያው ዘፈን እኮ የት አለ? ምን አይነት ጉራንጉር ቦት ውስጥ ነው? ይልጋን ይኸው እዚህ የት አለ? ሉል ወይኔ ምንድን ነው ያደረጋችሁ አንተ? ደህና ነህ? እንዳለ ቆሱ ፍታ ሉል ደህና ነህ? ሉል ውጣ ተነስ ሉል ሉሌ ወይኔ ሉሌ ምን ማለት ነው? ከማ ደህና ነህ አንተ? ደህና ተረጋጋ። ሉሌ ኤልሲ አለሽ። ተረጋጋ። ተቀመጥ። ቁጭ በል እስኪ ሉሌ ተረጋጋ። ደህና ነህ? እኔ ደህና ነኝ። ኤልሳስ ደህና ነህ? እኔ ደህና ነኝ። ጉራንጉር ውስጥ እዚህ ውስጥ ነው ለቀናት ያገቱ? አዎ ኤልሳስ እኔ ደህና ነኝ። ችግር የለውም። ተረጋጋ። ኤልሳ አለች። ተረጋጋ እኮ የት ነች? እሺ ወደ እሷ ጋር ውሰድ። የት ነች? ተረጋጋ። እንሄዳለን። ተረጋጋ። መጀመሪያ አንዴ ካሜራውን አጥፎ ውሃ አጥፎ ካሜራውን አንዴ አጥፎ። ተረጋጋ አንተ መጀመሪያ። ሉሌ ተረጋጋ። ውሃ ጠጣ መጀመሪያ። ምንም አላደረጉም። አንተ ነው ምንም ያደረሱብህ ጥቃት የለም። ሰውነት ላይ ምንድን ነው ያደረጉ ነገር የለም። ደህና ነኝ እኮ። ኧረ ደህና ነኝ እኔ። ኤልሳስ ተረጋጋ ሉል። እዛ እንሄዳለን። ችግር የለውም። አንዴ እሺ ምንድን ነው? አንዴ የተፈጠረ ነገር አለ? ሉሌ አንዴ ተረጋጋ። ያ ሰውዬ ኃይለኛ ነው፣ እርጉም ነው። አታውቀውም አልኩህ እኮ።
ሉሌ ተረጋጋ። እንዴ መጀመሪያ እኔ ተረጋግቻለሁ። እኔ ደህና ነኝ። ኤልስዬ ነው ያለችው። ሉሌ ተረጋጋ። ምንም ያደርጉት ነገር የለም። አንዴ እኮ መጀመሪያ እሷ ማየት እፈልጋለሁ። ናፍቃኛለች። በሴት አንጀት ቢደበድቧትስ? እኔ እንዳሰቃዩኝ ቢያሰቃዩትስ? አትችልም እኮ ያልገባ ነገር አለ። ሰውየው ኃይለኛ ነው እያልኩ እኮ ሉሌ እናውቃለን። ይኸውልህ መጀመሪያ ተረጋጋ። እሺ እኔ እረጋጋለሁ። ተረጋጋ። እኛ መጀመሪያ ይኸውልህ የህግ አካላት ነን፣ መርማሪዎች ነን እኮ አውቃለሁ። እሱን አውቄ እኮ ነው። ይኸውልህ ግን እኔ እሷን ማየት እፈልጋለሁ። ናፍቃኛለች። ደብድቧት አሰቃይቷት ሊሆን ይችላል እና ሂጄ ማየት እፈልጋለሁ። እሺ እንሂድ። እሷ ጋር ውሰዱኝ። የት ነው ያለችው? እንሄዳለን። አንዴ እንደኔ ታግታለች። አንተ ደህና ነህ? እኔ ደህና ነኝ። ውሃ ጠጣ መጀመሪያ። ሉሌ ምንም መረጋጋት እያየሁብህ አይደለም። ውሃ ጠጣ። ንገረኝ። እሺ የት ነው ያለችው? እሺ ውሰዱኝ። እሷ ጋር ነኝ። እሷን ማየት ነው የምፈልገው እያልኩ እኮ ነው። ያልገባ ነገር እሱ ነው። ናፍቃኛለች። ለምንድን ነው የማትነግሩኝ? የት ነው ያለችው? እሺ እረጋጋለሁ፣ ግን ያለችበት ቦታ የት ነው? ተረጋጋ በእግዚአብሔር በእናትህ እባክህ። እሺ ተረጋጋለሁ። ንገረኝ። እሺ አንዴ በደንብ ተረጋጋ ሉሌ። አንተ አሁን እሺ ተረጋጋሁ። ታግተን ያዝን አይደለ? አዎ ይዛችሁኛል። በቅጡ እንኳን ምግብ አልበላህም፣ በቅጡ እንኳን ውሃ አልጠጣህም አይደለ? ለብዙ ቀናት ታግተን ያለው እኔ ተረጋጋሁኝ። ወንድ ልጅ ችግር የለውም። ስለዚህ ተረጋጋ። ይኸውልህ ትንፋሽ ውሰድ። እሺ ተረጋጋሁኝ። ንገረኝ። ኤልሳ የት ነው ያለችው? የኔ ናት። ፍቅሬ የት ነው ያለችው? ንገረኝ። ውሰዱኝ። ለምን አትወስዱኝም? እዛ ለምንድን ነው የማትወስዱኝ? ያለችበት ቦታ አልታወቀም? ንገረኝ። እሺ ምንም ነገር ልነግርህ አልችልም። እሺ ወይ አብረን እንሂድ። እሺ እንፈልጋት። እሺ አብረን እንሄዳለን እኮ። እሺ ታዲያ ለምንድን ነው እዚህ መቀመጣችን? ትርጉሙ ምንድን ነው ታዲያ? ለምን አልነግረኝም? ወይኔ እባክህ እኔ ጨንቆኛል በእናትህ። እሺ አንዴ ያልገባ ነገር ሰውየው ኃይለኛ ነው፣ የሚያደርገው ነገር አይታወቅም እያልኩ እኮ ነው። ለምን አንሄድም ወደ እሷ ጋር? አንዴ እባክህ መረጋጋት ትችላለህ? አንዴ በእናትህ እሺ እኮ ውሰዱኝ። ለምን አንሄድም? አንዴ ተረጋጋ እባክህ። ይኸውልህ ያልገባ ነገር አለ። ብዙ እቅድ አለን እኮ ከእሷ ጋር። ስንት ህይወት ልትመሰርት እኮ እቅድ አለን። ያልገባ ነገር እሱ ነው። የት ነው ያለችው? እሺ እንሂድ። ያለችበት አልታወቀም? እሺ ሄደን እንፈልጋት አብረን። እሺ ንገረኝ። ካላወቃችሁ እሺ እንሂድ አብረን። ለምንድን ነው የማንሄደው? ለምንድን ነው ፈዘህ ቁጭ የምትለው? እሺ ሉል እባክህ አንዴ ንገረኝ። ምንድን ነው የተፈጠረው? ደብድባት ነው? ተጎድታለች? ንገረኝ። ለምንድን ነው የማትነግረኝ? ለምንድን ነው ዝም የምትለው? ቆይ በጣም እያስጨነቀኝ ነው እኮ ንገረኛ። ታዲያ እኔም እኮ ተጨንቄ ነው ማስጨነቀው። ግን ንገረኝ። እሺ ምንድን ነው? እሺ ምንድን ነው? ንገረኝ። ለምን አትነግረኝም? ስኖር ምንም ነገር ሊፈጠር ይችላል። ምንም ነገር መቋቋም መቻል ነው። እሺ ለምን አትነግረኝም? ተጎድታ ነው? ሆስፒታል ነው የገባችው? እሺ ንገረኝ። ምንድን ነው የተፈጠረው? ለምን አትነግረኝም ታዲያ? እያስጨነቀኝ እኮ ነው። ይህን ስነግር በጣም እያዘንኩ ነው። ምንድን ነው የተፈጠረው? ንገረኝ። ለምን አትነግረኝም? ኤልሳ አርፋለች። ወይኔ ጉዴ! ወይኔ እናት! ወይኔ 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 ወይኔ! ወይኔ ኤልሳ! ወይኔ ስንት ነገር አቅድን፣ ስንት አስበን፣ ስንት ተባብለን እንደዛ አፈር ድሜ በልተሽ ሰርተሽ መተሽ። ወይኔ 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 ወይኔ! አይድል የኔ ድል ነው። እኔ ብሞት ይሻልሽ ነበር። እኔ ድብን ብል ይሻል ነበር። ወይኔ 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 ወይኔ! ኧረ ወይኔ! ኧረ የት ነው ያለችው? አሁን ሬሷ እንኳን የት ነው ያለው? እሺ አሳዩኝ ቢያንስ። ኧረ በእናታችሁ! ኧረ ተው እኮ ንገረኝ። እሺ የት ነው? ቢያንስ እርሜን ላውጣሽ። እወስድሃለሁ። እንሄዳለን አብረን በዚህ ተይዘን እንሄዳለን እኮ። እሺ እንሂድ። ተረጋጋ መጀመሪያ ሉሌ ተረጋጋ እባክህ። ምን እረጋጋለሁ? እሷ አፈር ሳትገባ ምን ብዬ እረጋጋለሁ? ሉሌ ተቀብራለች፣ አፈር ገብታለች። ወይኔ 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 ወይኔ! ኧረ ወይኔ! እባክህ ለእናትህ ስትል ለዛች እናትህ እንኳን ይኸውልህ እስካሁን ደህና እንቅልፍ አልወሰዳትም። በአንተ ሀሳብ ላይ ነው ያለችው። እባክህ ለእሷ ስትል እንኳን ኧረ ወይኔ!
ተረጋጋ ሉል። እሺ ምን ላድርግ? እኔ እኮ ጨነቀኝ። አሁን እኮ ያንተም እዚህ ጋር ያንተም ጤንነት እኮ ያሳስባል እኮ። ኧረ እኔ ምን ሆነ ጊዜ ነው ከታገስኩ ሰፈር ደም ይገባች እንጂ መብላትህን እንኳን እኮ እርግጠኛ አይደለንም እኛ። ያንተም ጤንነት አሳሳቢ ነው። መጀመሪያ ወደ ሕክምና ነው መሄድ ያለብህ አንተ። መጀመሪያ ወደ ሕክምና ነው መሄድ ያለብህ። እኔ እኔስ ባልኖር ይሻለኛል። ያለ እሷ እንዴት እኖራለሁ? ስንት አቅደ ስንት ታስቡ፣ ስንት ነገር ታስቡ። ወይኔ 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 ወይኔ። ኧረ እሺ ቢያንስ ሂጅ ልየው፣ መቃብሯን እንኳን ሂጅ ልየው። እርሜን ላውጣ። ኧረ ውሰዱኝ፣ እኔ የተቀበረችው። ኧረ ውሰዱኝ፣ ኧረ እንሂድ። ኧረ ወይኔ 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 ኤልስዬ፣ ወይኔ እኔ እናት፣ ወይኔ እኔ እናት፣ ምን ነው ለእኔ ባረገው? ወይኔ 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 ወይኔ። እባክህ ተረጋጋ። ኧረ እንዴት እረጋጋለሁ? እኛም ያልጠበቅነው ነገር የተፈጠረብህ ሉል። ኧረ ተወኝ፣ ኧረ ተወኝ፣ ኧረ ጨነቀኝ። ወይኔ 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 ወይኔ። መረጋጋት ነው ያለብህ። ምን ላርግ? ግራ ቢገባኝ እኮ ነው፣ ቢጨንቀኝ እኮ ነው። ኧረ እንሂድ፣ ኧረ ውሰዱኝ። እንሄዳለን ግን ተረጋጋ እባክህ። እንዴት ተረጋጋል? ተሳሳቢ አሁን ደረጃ ላይ ነው። እኛ እዚህ ጋር ቁጭ ብለን ማውራታችን እኮ ምንም ተርፍ የለውም። እሷ ጋር ሂጅ እርሜን ላውጣ፣ ቢያንስ መቃብሯን እንኳን ላይ እርሜን ላውጣ። ኧረ ተወኝ፣ ኧረ ተወኝ። በዚህ ሁኔታ ውስጥ ሆነን ያንተን እዚህ ጋር ኢንተርቪው ማለትም ኧረ ምን ጥቅም አለው? ምንም ጥቅም የለውም። ኧረ እባክህ እንሂድ፣ ግን ኧረ ውሰድ። የኤልሳን ገዳይ ለማግኘት ግዴታ ምን አፈር ገብታለች? በቃ ምን ይፈጠራል? ምንም የሚለወጥ ነገር እኮ የለም። እባክህ እሷ እኮ አንዴ አፈር ገባች። በቃ ምንም የሚለወጥ ነገር የለውም። ግን ያ ቆሻሻን ታመራት መያዝ አለብን ሉል። ተባብረን መያዝ አለብን። ጨርሶ መንገድ እኔ ጨርሷለሁ። እኔ እሷን ማየት ነው የምፈልገው። መቃብሩ አለኝ። ያን ታመራት መያዝ አለብን እባክህ። ኧረ ተው፣ የእሱ ጉዳይ በኋላ ይቆያል። እኔ አሁን እሷን ነው ማየት የምፈልገው። መቃብሩ አለኝ። ልሂድ እባክህ፣ እንሂድ፣ ውሰዱኝ። እዛ መሄድ ነው ያለብኝ። አሁን የእሱ ጉዳይ ገና ብዙ የማይፈታ ነው። ያንተም ጤንነት እኮ አሳሳቢ ደረጃ ላይ ነው ያለው ሉል። ኧረ ተወኝ በእናትህ። 2 ወር ሙሉ እኮ እንደታገትክ እናውቃለን። ኧረ ተወኝ። 2 ወር ሙሉ ታገተ እንደነበር እናውቃለን። እኔ ደህና ነኝ። እዛ ምንም ደህንነት እሷ ጋር እንሂድ። እሺ ፊትህ እኮ ልክ አይደለም። እኔ እኮ ቢጨንቀኝ ነው፣ ግራ ቢገባኝ እኮ ነው። ኧረ እንሂድ፣ ኧረ እባክህ እንሂድ። ለምንድን ነው የማንሄደው? ቆይ ለምንድን ነው የማትወስዱኝ? ውሰደኝ። ለምንድን ነው የማትወስደኝ? ቆይ አንተ ለምንድን ነው የማትወስደኝ? አንተ ካሜራማን ውሰዱኝ። በቃ እንሂድ፣ በቃ እንሂድ፣ በቃ